ሰላም ሰላም። የአውሮፓ ቻምፒየንስ ሊግ በጣም በጉጉት ከሚጠበቁት መርሃ ግብሮች መካከል አንደኛው ነው። በሳምንቱ ቅዳሜ ነገ የሚደረግ በአርሰናል እና በፒኤስጂ መካከል የሚደረግ የፍጻሜ ጨዋታ ነው። ብዙዎቻችን በጉጉት በናፍቆት የምንጠብቀው መርሃ ግብር ነው። ስለሱ የተወሰኑ ነጥቦችን ማንሳት የግድ ስለሚሆን ነው። ከጨዋታው በፊት የተወሰኑ ነጥቦች እናነሳለን። በነገራችን ላይ ይህ ጨዋታ በቡዳፔስት ፑሽካሽ አሬና የሚደረግ ጨዋታ ነው። እንግዲህ የሁለቱም ቡድን ደጋፊዎች በአጠቃላይ የክለቦቹ ማህበረሰብ ማለት ይቻላል እንግዲህ ቀድመው ወደ ቡዳፔስት መግባታቸውን በተለያዩ የዜና አውታሮች እየተዘገበ ነው የሚገኘው። ፒኤስጂ ትንሽ በርከት ያለ ደጋፊ ከአርሰናል የተሻለ እንደገባ አንዳንድ መረጃዎች ያሳያሉ። ለምሳሌ እስከ 20 ሺህ የሚደርሱ ደጋፊዎች እስከዚህ ሰዓት ድረስ ወደ ቡዳፔስት እንደገቡና እንደውም ከነዚህ መካከል ኦልሞስት ወደ 17 ሺህ የሚሆኑት ያው የማረፊያ ክፍል ማግኘታቸው ያረጋገጡ መሆናቸው አሁን ከፍተኛ የሆነ የማረፊያ እንደዚህ መሳሰሉ ነገሮች ጥረት ያጋጥማል ተብሎ አብሮም እየተዘገበ ነው ያለው። ለማንኛውም ዓለም በጉጉት የሚጠብቀው ነው። ደጋፊዎች ብቻ የሁለቱ ክለቦች ደጋፊዎች ብቻ ሳይሆን ዓለም በጉጉት የሚጠብቀው መርሃ ግብር ነው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ። እንግዲህ ከጨዋታው በፊት የተለያዩ ሀሳቦች በዚህም በዛም እየወጡ ነው። በክለቡ በኩል የክለቡ አሰልጣኞች በፒኤስጂ በኩል ሉዊስ ኤንሪኬ፣ በአርሰናል በኩል ደግሞ ማይክል አርቴታ የሚሰጡት ጋዜጣዊ መግለጫ እንደተጠበቀ ሆኖ ግን ደግሞ በጉዳዩ ላይ እንተነትናለን የሚሉ አካላት ሁሉ የተለያየ ሀሳብን ነው እያስተናገዱ እየሰጡ የሚገኙት እና እንግዲህ ብዙ እንደው ኮሚሌቲቭ የሆኑ የአስተያየት ውጤቶች እንደው ብንመለከት የማሸነፍ ቅድመ ግምቱ ወደ ፒኤስጂ ወይም ደግሞ ፓሪስ ጀርሜ ያደላ ይመስላል። ምክንያቶችን ይጠቅሳሉ። አንደኛ ፓሪስ ጀርሜ አሁን ካለው የቡድን ስብስብ ጥራትና የሉዊስ ኤንሪኬ የዋንጫዎችን ትልልቅ ዋንጫዎችን የማሸነፍ ልምድን በተመለከተ የባለፈው ዓመትም ሻምፒዮን ነው እንደሚታወቀው፣ በዚህ ዓመትም ደግሞ ያነሳል ነው። ስለዚህ የቡድኑ ጥራትና ጥንካሬን በዋናነት እያነሳሉ። ፓሪስ ጀርሜ ከአርሰናል የሚለይበት ብለው የሚያነሱት ነጥብ ምንድን ነው? እንደ መከላከልም ጥሩ እንደ ማጥቃትም ጥሩ ነው። ስለዚህ የተሟላ ቲም ነው። በየትኛውም መንገድ ሲፈልግ አጥር የሆነ ባህል ይከላከላል፣ ሲፈልግ ደግሞ በየትኛውም አጋጣሚ ተጭኖ አስጨንቆ ጎል ያስቆጥራለሁ። ዋናው ፖይንቱ። በአርሰናል በኩል ደግሞ ትንሽ የማጥቃት ክፍተቱ ነው እንደ ክፍተት የሚነሳው። ፈርቶ ወደኋላ ተስቦ ተከላክሎ የሚጫወት ነው ግን የመከላከል አቅሙ ከፍ ያለም ቢሆንም ምንድነው የፓሪስ ጀርመን የአጥቂ ክፍል ግን ተቋቁሞ መውጣት የሚችል አቅም ያለው አይደለም ብለው የመከላከል አቅሙንም የሚጠራጠሩም አሉ እና በእንደዚህና በሌሎች ምክንያቶች ፓሪስ ጀርመን ሊያሸንፍ የሚችልበት እድል ከፍ ያለ ነው ብለው ያወራሉ። እንግዲህ ያው እኛም ደግሞ እንደ ስፖርት አፍቃሪ የስፖርት ቅርብ እንደሆነ ሰው የተወሰነ ሀሳብ ለመጨመር ያህል እንግዲህ ጉዳዩን አንስተን ትንሽ ማለት ይኖርብናል ማለት ነው እና የነገው ጨዋታ የሚመስለኝ የዋንጫ ጨዋታም እንደመሆኑ መጠን ፓሪስ ጀርመን ያን ያህል ሙሉ በሙሉ የማጥቃት እንቅስቃሴን መሰረት አድርጎ ይጫወታል ብዬ አልገምትም። ምክንያቱም የዋንጫ ጨዋታ ነው፣ ፋይናል ጨዋታ ነው። ለማጥቃት በሚደረግ እንቅስቃሴ ምንም ያህል ጠንካራ ተከላካይ ቢኖር ክፍተቶች ይፈጠራሉ። በዛን ጊዜ በካውንተር አታክ የመጠቃት እና የመጋለጥ እድሎች ይኖራሉ። ሌሎች ተራ ጨዋታዎች ቢሆኑ እድል የሚሰጥ ጨዋታ ቢሆን ምናልባት ቢገባብኝ ያገባለሁ ብሎ ፍሪ ሆኖ መጫወት ይኖራል። ይሄ ግን የ90 ደቂቃ ድራማ ነው፣ የ90 ደቂቃ ጨዋታ ነው። በ90 ደቂቃ ውስጥ የተፈጠረውን ነገር መጋትና መቀበል ብቻ ነው፣ ሌላ አማራጭ የለም። በተለይ በዋንጫ ጨዋታዎች ቀድሞ ጎል ማስተናገድ ማለት በጣም አደገኛ ነገር ነው። ስለዚህ ጥንቃቄን መሰረት አድርገው እንደሚገቡ ምንም ጥያቄ የለውም። ማጥቃታቸው እንደተጠበቀ ሆኖ ግን የመከላከሉን ጉዳይ ትኩረት ሰጠው ሉዊስ ኤንሪኬ እንደሚገቡ እጠብቃለሁኝ። ስለዚህ ሁለቱም ቡድኖች በመፈራራት ወይም ደግሞ በመጠንቀቅ ላይ የተመሰረተ አጨዋወትም እንደሚያደርጉ ምንም ጥያቄ የለውም። ከዛ ውጭ ግን መጠንቀቅ ብቻ መከላከል ብቻ ዋጋ ስለሌለው ወይም ደግሞ አሸናፊነት የግድ ስለሆነ በዋንጫ ጨዋታ በመከላከል ሂደት ውስጥ አንዳንዴ በሚፈጠሩ ክፍተቶች ካውንተር አታኮችን ፈጣን የሆኑ ካውንተር አታኮችን የመጠቀም ስልት የሁለቱም የማጥቃት ስልት ሆኖ ደግሞ ያጫወት ስልት ሆኖ ሊታይ ይችላል ብዬ አስባለሁኝ። ከዛ ውጪ እንግዲህ ሁኔታዎች ደቂቃዎች እየሄዱ
በመጡ ቁጥር ግን ምናልባትም ወደ ማጥቃት ሀዘን ብሎ የመጫወት ነገሮች ሊኖሩ ይችላሉ። ቀድሞ በአንደኛው ላይ ጎል ከተቆጠረ ግን የተቆጠረበት ቲም ከመከላከል ይልቅ ወደ ማጥቃት አዘን ብሎ የሚጫወቱ ማለት ታክቲካል እንትኖች ይቀያየራሉ አለ ጨዋታ ላይ። ለምሳሌ ቀድሞ ጎል ከተቆጠረበት አንድ ቲም መከላከሉ ይተውና ወደ ማጥቃት ወዲያውኑ ፎርሜሽኑን ቀይሮ ታክቲኩን ቀይሮ ይንቀሳቀሳል። ልክ እንደዚህ አይነት ነገሮች የጨዋታ ግለቶችን ልንመለከት እንችላለን። እንደ ሁኔታው ነው። በመጠንቀቅ ላይ ተመስርተው እየተጫወቱ 0-0 ደቂቃዎች የሚገፉ ከሆነ ግን እንደዚህ አይነት አሰልቺ ጨዋታዎች ልንመለከት እንችላለን። ሄዶ ሄዶም ወደ መለያ ምት ወይም ደግሞ ተጨማሪ ደቂቃ ሊሄድ ይችላል ምናልባት። ስለዚህ እንደዚህ አይነት አካሄዶች ልንመለከት እንችላለን። ለማንኛውም እነዚህ ሁለት ክለቦች በአውሮፓ ቻምፒየንስ ሊግ እስካሁን በመጡበት መንገድ ካየ ነው ስታቲስቲክስ ውስጥ ከተመለከት ነው በዚህ ደረጃ አሁን በሚሰጠው ደረጃ የማሸነፍ ቅድመ ግምቱን ለፒኤስጂ የምንሰጥበት ግራውንድ የለም። ለምሳሌ በምድብ ጨዋታዎች ጊዜ አርሰናል ምድቡን በአንደኝነት አጠናቆ በቀጥታ ወደ ቀጣዩ ዙር ማለፉን እናስታውሳለን። ፒኤስጂ ደግሞ 11ኛ ሆኖ አጠናቆ ከዛ በፕሌይኦፍ መምጣቱን እናስታውሳለን። እንግዲህ የሰበሰቡት ነጥብ አርሰናል ወደ 24 ነጥብ ነበረው በዛ በምድብ ጨዋታዎች በመጀመሪያው ፒኤስጂ 14 አካባቢ ነበር። ስለዚህ ፒኤስጂ ከምድብ በፕሌይኦፍ ከመጣ በኋላ በሩብ ፍጻሜ በግማሽ ፍጻሜ በተለይ ከባየር ሙኒክ ጋር ባየር ሙኒክን ጥሎ ያለፈበት መንገድ ነው ብዙዎቹ ከፍ አድርገው ሰቅለው እንዲመለከቱት ያስቻለው እንጂ በሚወራው ልክ ከአርሰናል ጋር ያለው ጋፕ የሰማይና የመሬት ተብሎ ሊጠቀስ የሚችል ነው የሚል እምነት የለኝም። ስለዚህ የእነዚህ ሁለት ቡድኖች የማሸነፍ ቅድመ ግምት እኔ 50-50 ነው። ግፋ ቢል 5 እና 10 በመቶ ለፒኤስጂ ቅድም ከጠቀስኳቸው ምክንያቶች በመነሳት የሆነ አድቫንቴጅ እንሰጠው ከሆነ አላቅም። ከዛ ውጭ ግን በዚህ ልክ የሚነጻጸር ወይም ደግሞ አርሰናል በቀላሉ እጅ ይሰጣል ወይም ዋንጫውን ይነጠቃል ብሎ ማሰብ መገመት ወይም መናገር ግን ስህተት ይመስለኛል። ከዛ ውጭ እንግዲህ በነበራቸው የዚህ የአውሮፓ ቻምፒየንስ ሊግ እንቅስቃሴ በእርግጥ ይሄ ምንድን ነው ጎል ስኮር የማድረግ ሬታቸው ትንሽ የፒኤስጂ ይበልጣል። ትንሽ ሳይሆን የተወሰነ ቁጥር ጋፕ አለው። 44 ለ29 አይነት ንጽጽር አለው። ከዛ ውጭ በቅርብ ጊዜ ያደረጉትን ያስመዘገቡትን ውጤት እንደው 5 ያደረጉትን የቅርብ ጨዋታ ብንል ለምሳሌ ፒኤስጂ አንድ ሽንፈት ተመዝግቦበታል። አርሰናል ግን አንድም ሽንፈት አልተመዘገበበትም። በፕሪሚየር ሊጉ 3-0 ፉልሃምን ካሸነፈ በኋላ እንግዲህ አትሌቲኮ ማድሪድን በቻምፒየንስ ሊጉ 1-0፣ ዌስትሃምን 1-0 በፕሪሚየር ሊጉ ወሳኝ ነጥብ ነበረ። በርንሌይን 1-0 በፕሪሚየር ሊጉ ወሳኝ ነጥብ ነበረ። እንደገና ክሪስታል ፓላስን ደግሞ 2-1 በዋንጫውን ባነሳበት ዕለት ያሸነፈበት እነዚህ ተከታታይ 5 ድሎች ናቸው ያሉት እና በሞራል እና በማሸነፍ ስሜት ውስጥ ነው ያለው አርሰናል። ፒኤስጂ የመጨረሻዋን የላሊጋዋን ውጤት በ2-1 ተሸንፏል። በሊግ 1 ማለት ነው። እንግዲህ ይቺ ናት የሽንፈት የተመዘገበችው። በእርግጥ ቀድሞ ሻምፒዮን መሆኑን ስላረጋገጠ እና ለአውሮፓ ቻምፒየንስ ሊግ ፍጻሜ ራሱን ሪዘርቭ ያደርግ ስለነበረ ምናልባትም ያው ያን ያህል ኢምፖርታንት ስላልሆነ በአሰላለፉ የተጠቀማቸው ተጫዋቾች ሊሆኑ እንደሚችሉ ገምታለሁ። ምክንያቱም ይህን ጨዋታ ላይ የወተም ግን የተመዘገበን ውጤት ብቻ ነው ማየት የቻልኩት። ይቺ ሽንፈት ብቻ ናት የተመዘገበችበት። ከዛ ውጭ አለ ግን አንድ አቻ ውጤት አለው። ከዛ ውጭ ያሉትን ሁለት አቻዎች አሉት። ከዛ ውጭ ግን ምክንያቱም አቻዎች አንደኛ ከባየር ሙኒክ ጋር በአውሮፓ ቻምፒየንስ ሊግ 1-1 የተለያዩበት እና ወደ ቀጣዩ ዙር ያለፉበት ነው። አንደኛው ደግሞ በሊግ 1 ያደረጉት ከሎሬንቴ ጋር 2-2 የተለያዩበት ነው። ከዛ ውጭ ያሉትን አሸንፏል። ስለዚህ እነዚህ ሁለት ቡድኖች እስካሁን 6 ጊዜ ተገናኝተዋል። ሁለት ጊዜ ተሸናንፈዋል። ማለትም 2 ጊዜ ፒኤስጂ 2 ጊዜ አርሰናል አሸንፏል። 2 ጊዜ ደግሞ አቻ ነው የተለያዩት። እንደዚህ አይነት ሪካርድ ነው ያላቸው። የእርስ በርስ ግንኙነታቸውን ስንመለከት ደግሞ 2 ጊዜ ፒኤስጂ አሸንፎታል። 1 ጊዜ 2-1፣ 1 ጊዜ 1-0፣ 1 ጊዜ ደግሞ አርሰናል አሸንፎታል። የቅርብ ጊዜውን በቅርብ ጊዜ ያደረጓቸው 3 ጨዋታዎች ቅድም ካልኩት 2 ጊዜ አሸንፏል፣ 2 ጊዜ አንዱ አሸንፏል፣ 2 ጊዜ አቻ ወጥቷል የሚለውን ሳይሆን በቅርብ ጊዜ ካደረጓቸው ተከታታይ ግንኙነቶች ሁለቱን በማሸነፍ በኩል ፒኤስጂ የበላይነት አለው ማለት ነው። እንግዲህ በፍጻሜው ጨዋታ ምን ይፈጠራል አብረን የምናየው የሚሆነው። ድል ለአርሰናሎች እንላለን። በቀላሉ አርሰናል ዋንጫ ሰጥቶ ወደ ቤቱ ይገባል የሚል ግምት ግን የለኝም።
ድል አርሰናል እንላለን።